አሊያ ለልጇ ካናዳ ተመልሳ እንደምትሄድ ዋሽታው ከቤት እየወጣች ነው። ከዚህ በኋላ ለረዥም ቀናቶች ድጋሚ ልታየው እንደማትችል የሆነ ስሜት እየተሰማን ነበረ። በአንድ በኩል ደግሞ ጂያንን ሁሉንም ነገር ተቆጣጥረዋለች። ጂያን እሷን ለማሳመንና እንድታገባው ለማድረግ ብዙ ጥረት እያደረገ፣ ነገር ግን በአንድ በኩል ከእናቱ ጋር ጦርነት ውስጥ ገብተዋል። ከዚህ በኋላ ለእናቱ ጆሮ የለውም። በዚህ ምክንያት ሰዳከት እንደገና አሊያ ለቂም የምትይዝበት ሌላ ምክንያት አግኝታለች። በአሁኑ አሊያ ቀጥታ ከቤት እየወጣች ጂያን ቆይ አንዴ ብሎ እየተከተላን ነበረ። የት ነው የምትሄጁ ብሎ እየጠየቃት አያገባም ትለዋለች። እሺ ቢያንስ ወደ ናሬ ጋር ትሄጂም እያላን ነበር። አያገባ ምን አገባ ብላ ፈጠን ፈጠን እያለች ስትራመድ፣ በአንድ በኩል የጂያን ሰዎች እህታችን እባክሽ እባክሽ ናሬ ጋር ሂጂ እባክሽ እባክሽ ሌላ ቦታ እንዳትሄጂ ብለው እየተለማመጧን ነበረ። ጂያን ከኋላ ሆኑ ዝም ብሎ ሁሉንም ነገር ይመለከታል። አንድ ነገር ልንገርህ፣ ይኸውልህ ጂያን ሁሉም እውነት ማወቁ አይቀርም። እሺ እንደዋሻው አድርገኛል፣ ታያታለህ፣ እሰራላለሁ ብለው ከሱ እየራቀች ድንገት ከኋላ መጥቶ እያቀፋን ነበረ። አክፏት እንዲህ ምን እያረክን ልቀቀኝ ብላ ከሱ ጋር ስትታገል እሱ ግን እንዳቀፋት ቀጥታ መኪና ውስጥ ይዞ እየገባን ነበረ። ፊቱን እየዋጨረችው ነው። መኪና ውስጥ እያስገባት በልበል ናሬ ጋር አድርሳት እያለ እያዘዘ ነበረ። ከዛ ጂያን ወደ ቤት ይመለሳል። እናቱ እያሰበች ስጠብቀው ነበረ። የታረካት ስትሏለች። እስካሁን ድረስ እንግዲህ የት እንደሄደች አላቅም፣ ብቻ መንገድ ላይ ናቸው እያለ ነበር ጂያን። ምናልባት ናሬ ጋር እንዳትሄድ፣ ናሬ ጋር በፍጹም መሄድ የለባት፣ በፍጹም እንዳታስገባት ይውለ ስትል ነበር። እማዬ እባክሽ እባክሽ እያለ ነበር። ካያ ደውል 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 አትከራከሩኝ ደውል ደውል ስትል ሁለቱም ልጆቿ ዝም ዝም እያሏን ነበር። ጥሩ እምቢ ካላችሁ እኔ ደውላለሁ ብላ ስልኳን አወጣች። ሄለው ናሬ ስትል ነበር። ሄለው እማዬ ምን ተፈጠረ? ስለ አሊያ አዲስ ነገር አለ እንዴ? አሊያ ምን አደረገች ብላ ጠየቀቻት። አሊያ ምን ያላደረገችው ነገር አለ? ሁሉንም ነገር እዚህ ድብልቅልቁን አውጥቶ የለ እንዴ? ይሄ እሷ ስራ ነው፣ ሁሉም ነገር ማበላሸት። ስሚኝማ አሊያ ወደ አንቺ እየመጣች ነው። ይኸውልሽ ምናልባት ወደ አንቺ ቤት ልትገባ ከሞከረች እንዳታስገቢያት፣ መቼም ቢሆን በርሽ እንዳትከፍችላት። ሰሚኛለሽ አይደለ? ያቺ ሴት አንቺ ቤት መግባት አትችልም። ሻንጣውን አውጪና በር ጋር አስቀምጪው፣ ትሂድ ወደ መጣችበት ስትል ነበረ። እማዬ ወዴት ነው የምትሄደው ስትል ድንገት ኦስካን ወደ አጠገቧ እየቀረበ እየሰማ ነበረ። ስትፈልግ ወደ ጋነም ትሂድ፣ ከዚህ በኋላ አያገባኝም፣ ከዚህ በኋላ ለእሷ ምንም አይነት ቦታ የለኝም፣ ያልኩሽን ነገር በሙሉ አድርጊ አለቻት። ናሬ ግራ ገብቷት ስልኩን ዘጋቸው። ኦስካን ከኋላ ቆሞ እያዳመጠ ነበረ። የሚገርም ነው። ልጅቷን ደግሞ ጨራሽ አሁን ከአንቺ ቤት ሊያባሯን ነው በቃ ብለው እኮ ቀጥታ ከደሚር ጋር እንድትሆን እኮ እየገፋፏት እኮ ነው። ምን ታርግ ልጅቷ? ቆይ ከዚህ በላይ ምን ታርግ? ምን ትሆን እያለ ነበረ። ናሬ በሌላ አቅጣጫ ዞራ ትመለከታለች። በሌላ በኩል ሰዳከት እዛው ቤት ውስጥ ናት ከልጆቿ ጋር እየተከራከረች። እማዬ ሼት ትሄዳለች፣ ገንዘብ እኮ የላትም፣ የት መሄጃ አላት እያለ ከአጠገቧ ሆኖ እየጠየቃት፣ የፈለገችበት ሂድ፣ አያገባንም፣ አይመለከተንም፣ ይሁለ መጀመሪያም እሷን መጠርጠር ነበረብን፣ ልጄ ጂያን አልሰማሽም ብሎ ነበረ መጠርጠር ነበረብን ስትለው ካያ እማዬ ምን ታረጋለች አሁን? እስኪ የፍርድ ቤት ትእዛዝ እኮ አለባት እኮ ሲላት፣ ሰዳከት ግን አላምንም እያለች ነው። ጂያን ያንተ ጥፋት ነው፣ ያንተ ጥፋት ነው። እች ሴት ታውቃለህ ነፃ መሆን ነበረባት፣ ድሮንም መሄድ ነበረባት። ተመልከት ግንባርም እንደሆን ካሁን ባጭራህ ነው አይደለ? ተመልከት ምን እንደምታረግ ደግሞ መሳሪያ ስትይዝ አለ እማዬ እባክሽ አታካብጁ እያላን ነበረ። አላከበርኩም፣ አንተ ግን በጣም እያሾፍክ ነው፣ በዚህ ጉዳይ መቀለድ የለብም። ይኸውልህ ደሚር ባይባርስ እች ልጅ ይጠቀምባታል፣ አንድ ቀን ይጠቀምባታል፣ በጣም ነው የሚጎዳን፣ ተው ይቅር እያለችው ነበረ። እማዬ አሊያ ላይ እንደዚህ ጨካኝ መሆን እኮ አይጠበቅብሽም እኮ። ምን ማለት ነው እንዴ? አሊያ እኮ የነገራትን እቅድ በሙሉ እኮ ነው የነገረችኝ። ስታስቢው የበቀል ስሜት ቢኖራን ኖሮ ትነግሬ ነበረ። በእርግጠኝነት ታገባኛለች፣ እንጋባለን፣ ማንም አያስቆመንም ሲላን ነበረ። እኔ ያስቆማለሁ፣ በፍጹም አታገባትም። ስማ ለእሷ ቅንጣት ታክል ያህል ፍቃድ አልሰጣትም አንተ እንድታገባ፣ እዚህ ቤት እንድትገባ ፍቃድ የለኝም ስትል፣ ግን ይሄ የቦራን ውሳኔ እኮ ነው ማየኔ አይደለም አላት። ቦራን ተሳስቷል፣ ቦራን ተሳስቶ ነው። እችን ሴት ሳያቃት ቀርቶ ነው። ቢያቃት ኖሮ እንደዚህ አይልም ነበረ። እች ሴት እስር ቤት ገብታ መበስበስ ነው ያለባት እንጂ አንተ ማግባት አይደለም ብላው ሄደች። ካያና ጂያን ብቻቸውን ቀሩ። ለማንኛውም ካያ እኔ እሷን አገባታለሁ ማንም አያስቆመኝም ይለዋል። ካያ ደግሞ ወንድሜ እንዴት አድርገ ምልህ አንተ ቆይ ከኔ የበለጠ እብድ ነገር ነህ እንዴ? እኔስ በእርግጥ ፍቅር ነው እንደዚህ ያሳበደኝ፣ ግን አንተ ምንድነው እንደዚህ ያሳበደ? ምንም አልገባኝም እንዴት ነው እያለው ነበረ። መሆን ያለበት ነገር ይሆናል እያለ በሌላ አቅጣጫ ይመለከታል። በሌላ በኩል አሊያ ትንሽ ቆየት ተብላ ወደ ናሬ ቤት መጣች። ቀጥታ እንደመጣች ናሬ ከባሏ ኦስካን አጠገብ ቆማ ነበረ። አሊያ እንኳን ደህና መጣሽ ደህና ነሽ ስትላን ነበረ። አዎ ምንም ማለት ደህና ነኝ እያለቻን ነበረ። ያው አቶ ጂያን ነበር ያዘዘኝ እዚህ ይዣት እንድመጣ እያለ ከኋላው የነበረው እየተናገረ ነበረ። እዚህ የመጣሁት በግዴታ ነው ሳልፈልግ እና ያው እንዳለ ልብሶቼን ምናምን ነገር ወስጄ እሄዳለሁ ስትል ናሬ በዚህ አጋጣሚ እንዴ የልትሄጂ ነው በዚህ ሳለ ምን ልታረጊ ነው? ትንሽ እዚህ አቆይም አለቻት። አላውቅም ግን እናያለን እስቲ፣ ግን እዚህ መቆየት አልፈልግም። እኔ ምለ የባንክ አካውንቴን በተመለከተ ለውጥ አለ አዲስ ነገር አለ ብለው ኦስካን ጠየቀችው። ኦስካን ምንም ነገር የለም እያላን ነው። ቆይ አንቺ የልቆይ ነው ብላ ናሬ ግራ ገብቷት ጠየቀቻት። ናሬ ስለ ሁሉም ነገር አመሰግናለሁ ግን እዚህ እኔ መቆየት አልችልም ትላታለች። ናሬ ወደ እሷ ቀረባለች። ይኸውልሽ ሁለታችን ከቅርብ ጊዜ በኋላ የሆነ ነገር ውስጥ እንደገባን ይታወቃል። ተናድሽብኛል፣ እኔም ተናድጄብሻለሁ፣ ግን ምንም ቢሆን ምንም እንድትጎጂ አልፈልግም። እባክሽ እዚህ ቆይ፣ ሀሳብሽን ሰብሰብ አድርጊ፣ እስክትረጋጊ ድረስ ብቻ እዚህ መቆየት አለብሽ እባክሽ አለቻት። አሊያ በሀሳቡ ተስማማች። ከዛ ቀጥታ ወደ ውስጥ እየገባች ነው። ኦስካን ቀጥታ ወደ አንካራ እየሄደ ነበረ። በሌላ በኩል
ጂያን በቀጥታ ስልክ እየደወለ ነው ያለው። ማታ ላይ የአሊያን ሁኔታ እየጠያየቀ ነበረ። በደንብ ተከታተሏት ብሎ ቀጥታ ወደ ሚኔ ጋር ነበር የመጣው። ቀጥታ ወደ ውስጥ እየገባ ነው። ሚኔ ጋር ደም ብላ ነበር ስታየው፣ በደንብ ቀና እያለች ነበረ። ወደ እሷ እየቀረበ ሚኔ እንዴት ነሽ እያላት እያያን ነበረ። ደህና ነኝ፣ ግን ለምንድን ነው እዚህ ይዘኝ የመጣው? ለምን መጣ ስትለው ነበረ። አልመለሽልኝም። እንዴት ነሽ ብዬ ያልኩሽ እኮ ነው። ምን እየተሰማሽ ነው አላት። እንዴትስ በሆነ አንተ ምን ይመለከታል እንዴ? አንተውንም በቃ ለራስን የምታስበው ማለት ነው? ለራስ ብቻ። እንደዚህ አይነት ሁኔታ ውስጥ የገባሁት በአንተ ምክንያት እንደሆነ ግን ታውቃለህ። እንደዚህ አይነት ሁኔታ ውስጥ ሆኜ እንደዚህ አይነት አጣብቂኝ ውስጥ ሆኜ እዚህ ይዘኝ መጣ። ለምን እንደመጣህ ባላቅም ግን ለራስ ብለህ ነው ከጸጸት ለማምለጥ ስትለው አውቃለሁ ልክ ነሽ እያለ ነበረ። ግን አሁን በህይወት አለሽ አላት። ከዛ ወደ እሷ እየተጠጋ እየተቀመጠ ነበረ። እስኪ ቢያንስ ለልጅሽ ብለሽ እንኳን መኖር ነበረብሽ እኮ እንዴት አሰብሽው ግን እያላት ገርሞት እያያን ነበረ። ጂያን የምነግሩት ነው ከተትከኝ ምንም እንደማታውቀው አታውራ አለችው። አይ ማለቴ ለእኔ አይነቱ ሰው እንደዚህ አይነት ነገር ይገባል አላት። አንተ የራስን መንገድ ይዘሃል፣ ግን ምንም አልገባኝም ነበረ እንድትነግረኝ ፈልግ ነበረ አለችው። እኮ እኔም እኮ ልነግርሽ አስቤ እኮ ነበረ መጣሁኝ ቤትሽ፣ ግን አንቺ አልከፈትሽልኝም። ምን ላርግ? በእርግጥ እኔ በእንደዚህ አይነት መንገድ መናገር አልነበረብኝም ይገባኛል፣ ግን አማራጭ አልነበረኝማ። አንቺ አስገድድሽኝ ነው አላት። ታዲያ ማለቴ ምንም ነገር ሳትለይ ልትጋባ ነበር ድሮንስ? እሺ ምክንያትን ንገረኝ። የሆነ ነገር ልነግረኝ ፈልገ ነበር አይደለ? እስኪ በል ተናገር። መቼ ነበር ግን ልነግረኝ ያሰብከው? ፍቅር እየሰራን እያለ በማል ልነግረኝ ነው? እንደዛ ነበር እቅድ አለችው። ሚኔ በርሽ ጋር መጥቼ ነበር አልሰማሽኝም እያላን ነው። ጥሩ እሺ እየሰማሁህ ነው ቀጥል አለችው። ሊናገር እየሞከረ ግን አሊያ እኮ ለአንተ የምትሆን ሴት እኮ አይደለችም አለችው። ቆይ ስሚኝ ይኸውልሽ እሷ ልጇን ይዛ ከዚህ በኋላ መሄድ አትችልም፣ እዚሁ መቅረት አለባት። ሌላ ምንም አማራጭ የለኝም። እኔም ባይገርምሽ ተገድጄ ነው የማረገው አላት። ኧረ እባክህ ታዲያ አንተስ በባሉ መሰረት ነው እሺ የምታረገው? እሷ ግን ካናዳ ነው ያደገችው፣ ስራ ቦታ ህይወቷ ሁሉ ካናዳ ነው። እንደዚህ አይነት ባል እሺ ብላ የምትቀበል ይመስላል? ምን እያልክ ነው ያለው? እሷ እናንተ ማንነታችሁ በፍጹም አይገጥምም፣ ፍጹም የማትገጥሙ ሰዎች ናችሁ። በጭራሽ አንድ መሆን አትችሉም። እባክህ ስማኝ አንድ ጊዜ አለችው። ሌላ አማራጭ የላትም እያላ ነበር ኮስተር ብሎ ሊያሳብዳት ደረሰ። እቺ ሴት አንተን አታገባም እሺ ሰማርለ፣ መቼም አታገባም፣ ጠብቅ። በዚህ ህይወት ላይ ከኔ አስበልጦ ማንም የሚወድ ሴት የለም ታያለ ስትለው ነበረ። ከዛ ጂያን ትኩር ብሎ አያት። ሚኔም አየችው። በቃ ረፍት አርጊ ብሏት እየወጣ ነበረ። ከዛ ከድር በደንብ ጠብቅ ብሎት እየወጣ በአንድ በኩል ስልክ የተደወለለት በነገው ዕለት ስብሰባ ላይ እንደሚገናኙና ነገር ግን ሻሂን ሌሎች አስመጪዎች እሱን ብቻ ለማግኘት እንደሚፈልጉ ነበረ። ነገ በጣም የሚጠበቅ ቀን ነው። ከዛ ጂያን ከሆስፒታሉ እየራቀ በአንድ በኩል ካያ ዜሬን በጣም ናፈቀችው። ከዛ ወደ ቤቷ ጋር መጣ። እያጠናች ነበረ። ቴክስት ላከላት። ውጪና አንድ ጊዜ ልሽ የሚል ነበረ። ከዛ እሷ አልችልም እያለች ነው። እባክሽ አንድ ጊዜ አላት። ኧረ እባክህ እማዬ ትመጣለች። እንደገና በር ደግሞ ጠባቂዎች አሉ፣ ቁጥራቸውን ጨምራቸዋለች፣ ተው ይቅርብኝ አለችው። ከዛ ቀስ ብሎ ወደ አጥሩ እየጠጋ መጣ። በግራና በቀኝ ወንዶችን እያየ ነበረ። ድምፅ ሳያሰማ ወደፊት ይራመድና ወደ አጥሩ እየተጠጋ ነበረ። ከዛ ነይ ወደ አጥሩ ሽጋ አንድ ጊዜ ነይ ልሽ እባክሽ ብሎ ለመናት። ከዛ መጣች። ምን እያረክ ነው? ካያ እማዬ ከመጣች ትበላኛለች፣ እባክህ ችግር ውስጥ አትክተተኝ ስትለው ነበር። አጮህ እኔ እመጣለሁ ይልሽ ፍቅር የማያረገው ነገር የለም። በአሁኑ ደግሞ እንደ ሸራሪት እዚህ ግድግዳ ላይ ተራምጄ ነው ወዳንቺ ይመጣው እያለ በዚህ በድንጋይ በተሰራ አጥር ላይ ቀስ እያለ እየወጣ ነበር። ትወድቃለህ ተው ይቅርብህ አለችው። አልወርቅም ችግር የለም እደርስብሻለሁ እያላት ወደ እሷ እየተጠጋ በጣም ጥቂት እንደቀረው ድንገት ያንሸራተተውና በጀርባ ወደቀ። አምላኬ ወገቤ እያለ ነበር። ነግሬ እኮ ነበር ካያ ነግሬ ነበረ ትለዋለች። ግን ደህና ነህ ብላ እየጠየቀችው እሱ ደግሞ ወይኔ አምላኬ እያለ ድንገት ሻሂን መጣ። ወንድሜ መጣ ትለዋለች። ሻሂን እያሉ ነበር እያቃሰተ ለመጣ ብሎ እየጠየቀው ነበረ። ፈጣሪ ሆይ በቃ ዜሬ ናፈቀችኝ፣ ናፈቀችኝ፣ ምን ላርግ ስትል ነበረ። ምንድን ነው እናትህ እኮ ሰሞኑን መጣ እኮ የተናገረችውን ነገር ሰምተሃል? ድጋሚ ችግር ውስጥ መግባት ፈልገህ ነው እንዴ እያሉ ነበር። ሻሂን እማዬ መጣች ትላቸዋለች ዜሬ። ድንገት እናቷ እየመጣች ነበረ። ወደ ውስጥ እየገባች በቃ ካያ ቶሎ ብለህ ከዚህ ፈጥና ሂድ ብለው ዞር አለች። እናት እየመጣች ነው አንሳኝ ይለዋል። ሻሂን ደገፍ አድርጎ እያነሳው ነበረ። ደገፍ አድርጎ ትንሽ ከተራመዱ በኋላ ናናና እዚህ ተቀመጥ እዚህ ጋር ረፍት አድርግ ብሎ ተቀመጠ። ምንድን ነው እባክህ ነገ ካልጋ ላይ ራሱ መነሳቴን እንጃ ወገቤን ሲለው ነበረ። እሺ ፌንጣው ታዲያ እንዴት ነው በግድግዳ ላይ መሄድ ይሻላል አልክ ሲለው ነበረ። ተው እንደዚህ አትቀልድብኝ እያሉ ነበረ። ከዛ ሻሂን ብዙም ሳይርቅ አጠገቡ ተቀመጠ። ታዲያ ስለዚህ የሁሉ ነገር ታስባለህ ማለት ነው የቤተሰባችን ነገር እያወክ ብሎ ይጠይቀው ነበረ። ወንድሜ ያስባለሁ። እኔ ዜሬንን በጣም ነው የማፈቅራት። ምን አማራጭ ይኖረኛል? እስኪ ትላንትና እናትህ እንዴት ጸጉሯን ስትጎትታት እንደነበረ እሱን አሁኑ አስታውሰዋለሁ። በቃ ፊቴ ላይ ይመጣብኛል። ቢያንስ እሷ እንደዚህ እንድትሆንብኝ አልፈልግም። ለዛ እኮ ነው እያሉ ነበረ። ያው ታውቃለህ እያወክ ቆይ ምንድነው አንተ እንደዚህ የምትደርቀው? ታውቃለህ በቃ የቤተሰባችንን ጉዳይ ምንድነው የምታስበው ሲለው ነበረ። ምን ላርግ ታዲያ በጣም ናፈቀችኝ ሲለው ነበረ። እኮ ጠብቃ እንደዚህ ነገር ቴክኒክ ይፈልጋል፣ ፍቅር መስዋዕትነት ይፈልጋል። አንዳንድ ነገሮች ማወቅ አለብህ አለው። አዎ ታዲያ ድሮንስ ከኔ ምን ጠብቀህ ነበረ? ዝም ብዬ አርፌ እጅና እግሬን አጣጥፌ ልቀመጥ እንዴ? ይኸውልህ ምንድነው እንደ ናሬ ሌላ ወንድ እንድታገባ መጠበቅ ነበርብኝ? ልጠብቅ? ወንድም ይኸውልህ እንደዚህ የሚባል ነገር የለም ይለዋል ካያ። ሻሂን ደግሞ እኔ እንጃ ብቻ እርስ በርስ እንዳንጣላ በጣም ፈርቻለሁ። ቤተሰባችን ታውቃለህ እንዴት ምን አይነት ጣጣ ውስጥ እንደገባ ይለዋል። ከዛ ካያ ዝም ብሎ ትኩር ብሎ እየተመለከተው ነበረ።
በሌላ በኩል ኤጀመል ጠያቂ አለ ተባለ። እስር ቤት ነበረ። ከዛ በቀጥታ ማን ነው የጠራኝ አስጠራኝ ብሎ ሲመጣ የመጣው ደሚር ነበረ። ዛሬ የሚገርም ጉብኝት ነው እያለው ነው። የሆነ ክፍል ውስጥ የሚገርም እራት አዘጋጅቶ ነበረ፣ መጠጥም አለ። ኤጀመል እንደገባ ፊት ለፊቱ ሲቀመጥ ቀስ ብሎ እሱ መጠጥ እየቀዳለን ነበረ። ዛሬ በጣም የሚገርም ምሽት ነው የምናሳልፈው፣ ቆንጆ ጊዜ ይኖረናል እያል ነበር ደሚር። ከዛ ታውቃለህ በጣም ብዙ ጊዜ እስር ቤት ነበርክ፣ እኔ ግን አንተን መጥቼ የምጠይቅበት አጋጣሚ አላገኘውም ነበረ። ዛሬ ተገናኘን፣ የሚገርም ጊዜ እያለው መጠጡን አንስቶ ሲያቀብለው እንዲሁም እንዲጠጣ ሲጋብዘው ነበረ። ከዛ እዚህ እንዳለ ያውቃል ግን አባት አለው። በፍጹም አያውቅም እያለ ደሚር ይመልሳል። ኤጀመል ነገሩ እየጣመው አይደለም። አንተ ግን የሆነ ስታወራ አወራሩ የሆነ ችግር የምትፈጥር አይነት ትመስላለህ። ይኸውልህ አባትህን ስማው። አባትህ ሳይፈቅድ እዚህ መምጣት አልነበረብህ። ምክንያቱም አባትህ የባይባርስ ጎሳ ዋና መሪ ነው፣ ይህን አትርሳ ሲለው ነበረ። እኔ አንተም ብንሆን በየጎሳችን መሪዎች አይደለንም፣ የሚገባንን ቦታ አላገኘንም፣ ሁለታችንም አንድ አይነት ነን እያለው ነበረ። ኤጀመል ቀና ብሎ አየው። ከዛ ቀጥታ አሁንም ቢሆን ደሚር እንጠጣ ብሎ ድጋሚ ቺርስ ብሎት እየጠጡ ነበረ። ካያ እንዲሁም ሻይናውንም ቁጭ ብለው እያወሩ ናቸው። ታውቃለህ ግን ወንድሜ አባትን ከእስር ቤት ለማስወጣት ያላረገው ጥረት የለም፣ እመነኝ ወንድሜ፣ ግን ነገሩ በጣም ከባድ ነው፣ እንደምናስበው አይደለም ይለዋል። ልክነህ አይ ይገባኛል እኮ ከባድ እንደሆነ፣ ግን እንዴት ነው ታዲያ አጎታችሁ ነጻ የወጣው? ሐሰን ነጻ ወጥቶ እንዴት እሱ ብቻ ቀረ አለው። አሃ አባትህ ፖሊስ ገሏላ፣ ፖሊስ ላይ ተኮሰ፣ ለዛ እኮ ነው አለው። ምንም ግን የሆነ መፍትሄ መኖር ነበረበት ይላል ሻይን እየተጠራጠረ። ምን ይኖራል እስኪ የቻልነውን ነገር አሁንም ቢሆን እናረጋለን፣ ምንም ታውቃለህ አንተ ወንድሜ ነህ ታውቃለህ አይደለ ሲለው ነበረ። አውቃለሁ ወንድሜ፣ በእርግጥ ጓደኝነት፣ ወንድምነት፣ ፍቅር፣ መዋደድ ሌላ ጉዳይ ነው፣ ቤተሰብ ደግሞ ሌላ ጉዳይ ነው እያለው ነው። ልክነ ለማንኛውም ወንድሜ ኤሮል ቅድም ደውሎልኛል፣ ነገ ስብሰባ አለን እንዳቀር ይለዋል። ኧረ በፍጹም ይላል ሻይን። ከዛ በቃ ሂዳውን እማዬ እንዳታይ እያለው ነበረ። ከዛ ካያሽ ብሎ መኪና ውስጥ ገብቶ ይመለሳል። ሻይን እዛው ቁጭ ብሎ እያሰበ ነው። ኤጀመል ከደሚር ጋር ማውራቱን እንደቀጠለ ነው። ደሚር በጊዜ ሂደት ኤጀመል ብዙ እየጠጣ በመጣ ቁጥር ብዙ ሊያወጣጣው እየሞከረ ነበረ። ታዲያ አንተነ ባለፈው የጂያንን ጉዞ ያቋረጥክበት በማል ሰርጎ ገብ አስገብተ እያበላሸው ሲለው ነበረ። ይሄ ግን ፊት ምን ሆኖ ነው ብሎ ኤጀመል ጠየቀው። ከዛ በዚህ አጋጣሚ ደሚር አይ ችግር የለም ህይወት ግን ውጪ እንደምታስበው ቀላል አይደለም ኤጀመል፣ ለዛ ነው አለው። ምንም ፈልገው ብሎ ጠየቀው። ተጽዕኖ እንዲኖረኝ ፈልጋለሁ፣ መቆጣጠር ፈልጋለሁ እያለ ደሚር የሚፈልገውን ነገር ተናገረ። አይከፋም ከባድም አይደለም፣ ግን ሳስበው እንደዛ አይመስለኝም አለው። ከዛ ደሚር ትኩር ብሎ ኤጀመል እያየው ነበረ። አባት ግን ይሄን አይቀበለውም አለው። አባቴን ቶ አባቴን እያለ በደንብ አድርጎ እየበላ ነበረ። እሱ ለኔ ተወልኝ፣ ምንም አያገባውም በዚህ ማለት ድሮን ምን መስማት አይፈልግም፣ ምንም ችግር የለም እያለ ድጋሚ መጠጡን አንስቶ ቺርስ እያለው እየጠጡ ነበረ። ታዲያ ታውቃለህ የሆነ ነገር ሰሞኑን ግራ እያጋባኝ ነበረ። እንዴት ነው ከእስር ቤት ሆነ ነገሮችን የምትቆጣጠረው? እንዴት አድርገህ ነው ግን ማለቴ ብዙ ነገሮች የምታዘው አልገባኝም አለው። ከዛ ኤጀመል ትኩር ብሎ ደሚርን አየው። ደሚራውንም ቢሆን እየተንቀዠቀዠ ያለ ይመስላል። ማን ነው ቆይ ላንተ የሚሰራለ አለው። ኤጀመል ገርሞት ትኩር ብሎ እያየው ነበረ። ቆይ ሰክሯል ይለፈልፋል ብለህ ነው? ስለ ሰክርኩኝ የማወራ መስሎ ነው ብሎ ትኩር ብሎ አየው። ከዛ ደሚር ግራ እየገባው ነው። እቅድህ እንደዚህ ነበረ? በጣም ታሳፍራለህ፣ በጣም የምታሳፍር ሰው ነህ አንተ፣ ገና ብዙ ማደግ ይቀራል፣ ገና ህጻን ልጅ ነህ፣ ምንም የረባ ማሰቢያም የለም እያለ ኤጀመል ሲቆጣው ነበረ። ጂያን በቀጥታ ወደ ቤት ማታ መጥተዋል። የተሰበረው በር እየተጠገነ ነው። ከዛ ድንገት ናሬ ብቅ አለች። ናሬ ስትመጣ ወንድሟን ላናግር እፈልጋለሁ እያለችው ነበረ። ጂያን ላናግር እፈልጋለሁ መጠይቀ ነገር አለ እያለችው ወደ ውስጥ ገቡ። ከገቡ በኋላ ጂያን እኔ እኮ ምንም እኮ አልገባኝም እኮ ለምንድን ነው እሷን ማግባት የፈለግከው? አሊያን ቆይ ምንድን ነው ነገሩ እባክህ ንገረኝ ትለዋለች። ትኩር ብሎ ያያታል። እስኪ ንገረኝ ምን ማለት ነው? ቆይ መጀመሪያ እማዬ ትጋባለህ ስትል እምቢ ብላን ነበረ። አሁን ደግሞ ራስ ሀሳብን ቀይረ እሺ ያልክ ትክክለኛ ምክንያት ምንድን ነው? እሷ አልፈልግም ብላለች እኮ እያለች ስትጠይቀው ነው የማሳይሽ ነገር አለ ብሏት ወደ ላፕቶፑ እንድትቀርብ አደረጋት። ከዛ ቪዲዮን ከፈተው። የወንድሟ የቦራን ቪዲዮ ነበረ። እያለቀሰች ነበር የሰማቸው። በመጨረሻም አግባት የሚለውን መልእክት ስትሰማ ደነገጠች። ይሄ ነው እውነታው እያላን ነበረ። ከዛ ናሬ ወንድሟ አሳዘናትና በጣም ገርማት እያቀፈችው ነበረ። ታዲያው ምንድነው የምታደርገው ትሏለች። እስኪ ማን ያውቃል እያላት ድንገት አሊያ ደግሞ የናሬ ቤት ውስጥ ናት። ጨነቃት። ምን ላርግ ብላ እያሰበች ነው። ምን ይሻለኛል ብላ ብዙ ካሰላሰለችና ካሰበች በኋላ ሻንጧን እያዘገጃጀች ነበረ። ልብሷን ምናምን ሻንጧ እስከከተተች በኋላ በመጨረሻም የሆነ ጌጥ ነበረ ይዛው የመጣቸው። እሱን ሸጣ የሆነ ነገር ለማድረግ እያሰበች ነው። ገንዘብ የላትም። ከዛ ተደብቃ ወጣች። በርጋ ጠባቂዎች አሉ ወንዶች፣ እነሱን ሸውዳቸው ነበረ እየወጣች ነበረው። ተደብቃ እየወጣች ድንገት ከድር አያት። ሲያት እንዴ እህቴ አሊያ እያላን ነበረ። አየችው፣ እሱም አያት። ከዛ እየሮጠች ስታመልጥ ነበረ። አሊያ ድመት ነገር ነሽ እያለ በሩጭ ይከተላታል። ታክሲ አገኘች። ታክሲ ውስጥ ገብታ ስትሄድ ነበረ። ታክሲ ውስጥ ገብታ ስትንቀሳቀስ ከድር እየተከተላት ቀጥታ ለጂያን ደወለለት። በአንድ በኩል ናሬ ደግሞ
ጂያንን እያናገረችው ነበረ። ምን አይነት ጣጣ ውስጥ እንደገባ ግን ታውቀዋል። ታዲያ መጀመሪያ ለምን አልነገርከኝም ነበረ? ይህን ሁሉ ጭንቀት ብቻን ተሸከመ አለችው። ያው የወንድሜን ፍቃድ ለማስፈጸም ነው። ናሬ ግን ላንቺ ልነግርሽ የምፈልገው ነገር አለ። ስለዚህ ጉዳይ አሊያ በፍጹም ማወቅ የለባትም። ይህን ከነገርናት የበለጠ ብስጭት ውስጥና ንዴት ውስጥ ነው የምትገባው። ለእሷ እንደዚህ አይነት ነገር መናገር ምንም አይነት ጥቅም የለውም። አሊያ በጊዜ ሂደት ይገባታል፣ ትረዳኛለች። ግን በአሁኑ ሰዓት ላይ አሊያ አንቺንም እኔንም ቦራንንም ማናችንም መረዳት አትችልም። ቦራንን የምታውቀው በሌላ ህይወት ነው። እሱን በዚህ ማንነቱ አታውቀውም እና ልፋት ነው የሚሆነው። እሷን ብቻ ማበሳጨት ነው ትርፉ እያለ ነበር። ከድር ደወለለት። ሄሎ ወንድሜ ጂያን፣ ኧረ አሊያ አምልጣለች። አሁን እየተከተልኳት ነው፣ ግን ልደርስባት አልቻልኩም ተሰውራብኛለች ሲሉ ነበረ። ጥሩ በቃ ይኸውልህ በደንብ ተከታተላት፣ እኔ ቀጥታ ወደ አየር ማረፊያ ሄዳለሁ፣ በዛ ነው ልትወጣ የምትችለው እያለ ጂያን ይንቀሳቀሳል። በአንድ በኩል ናሬም ቶሎ ብላ እየተከተለችው ነው ወደ ቤት ልትሄድ። በሌላ በኩል አሊያ በፍጥነት እየመጣችው ወደ አየር መንገድ ነበረ። ቶሎ እያለች ትራመዳለች። ወዲያው ወደ ውስጥ እየገባች ጂያን ደግሞ በአንድ በኩል በሉ ይኸውላችሁ ሚዲያት ውስጥ የሚገኙ እያንዳንዱ ሆቴሎች ቼክ ይደረጉ አንድ ባንድ፣ እኔ ወደ አየር ማረፊያ ሄዳለሁ፣ ፍጠኑ ቶሎ በሉ እያለ ነበረ። ከዛ ወደ አየር መንገድ እየመጣ እሷ ቀድመዋለች። ትኬት ቆርጣ ምናምን ጨርሳለች፣ በረራ ወደ ኢስታንቡል ልታረግ። እሱ ገና ከዋናው በር እየገባ ፍተሻ እያካሄደ ሰልፉን ሲጠብቅ ረዥም ጊዜ እየወሰደበት በማል ሰብሮ እየገባ፣ እሷ ግን ቀጥታ የመጨረሻ ትኬቱ ቼክ የሚደረግበት ቦታ ጋር እየደረሰች ነበረ። አያት። ሲያት አሊያ ቆይ አንዴ እያላን ነበረ። እሷ ግን ወደ ውስጥ ትታው እየገባች ነው። አሊያ እባክሽ ቆይ አንዴ እባክሽ ይላታል። አያገባም ዞር በል እያለችው በፍጥነት ወደ ውስጥ እየገባች ነው። እዚህ ጋር ተለያዩ። ከዚህ ጋር ማለፍ አይችልም። ከድር አጠገቡ መጣ። ወንድሜ የት ነው የምትሄደው ብሎ እየጠየቀው ነበረ። ኢስታንቡል ነው የምትሄደው ይለዋል። ኢስታንቡል ምን ልታረግ ምን ልትሆን? ኢስታንቡል ምን ታረጋለች እንዴ? እንዳትንቀሳቀስ አልተባለም እንዴ ሲለው ነበረ። አይ ወደ ካናዳ ቆንጽላ ነው የምትሄደው ወንድሜ፣ የሆነ ነገር ልታረግ። ለማንኛውም አንተ አሁኑኑ ወደ ኢስታንቡል እንድትሄድ እፈልጋለሁ፣ ኢስታንቡል መሄድ አለብህ ይለዋል። እንዴት አረግ ሲለው ነበረ። ስትፈልግ ክንፍ አብቅል፣ ስትፈልግ ትኬት ቁረጥ፣ ቶሎ ብለህ ድረስና እዛ ጋር ጠብቃት አለው። ቀጥታ ወደ ኢስታንቡል እንዲሄድ እየነገረው አሊያ በርቀት ዞር እያለች እያየቻቸው ነው። ወደ አውሮፕላኑ ልትሳፈር እያመራች ነው። በሌላ በኩል እነ ጂያን በጧት ከመኝታ ክፍላቸው እየወጡ ነው። ከወንድሙ ጋር እየወጣ እናታቸው ስጠብቃቸው ነበረ። እሺ የት ሄደች በማለት ጠየቀች። ያው በመጨረሻም እንግዲህ በራለች ወደ ኢስታንቡል ይሏታል። እንኳን ሄደች ስትል ነበር ሰዳከት። እማዬ እንድትሄድ ፈልገሽ ነበር በመጨረሻም ተሳካለሽ ይላታል ካያ። እሺ ድርጅት ውስጥ በተመለከተ ምን አሰባችሁ ብላ ጠየቀቻቸው። አዎ ልንሄድ ነው ወደዛ እያሉ እየነገሯን ነበረ። ሰዳከት በዚህ አጋጣሚ ከጂያን ጋር ልክ እንደ ድሮ መነጋገርና በስራ ጉዳይ መግባባት እየተሳናት ነው። ይሁሉ የመጣው በአሊያ ምክንያት ነው ብላ አሊያ ላይ የበቀል ስሜት እየተፈጠረባን ነው። አሊያ በአንድ በኩል ኢስታንቡል ታለች። ኢስታንቡል በባህር ዳርቻው ተቀምጣ የሆነ ነገር እየጠጣች ነው። በሌላ በኩል ከድርም ደርሷል። ከድር ኢስታንቡል የሚገኘው የካናዳ ቆንጽላ በር ጋር ሆኖ ነገሩን ይከታተላል። ካሁን መጣች እያለ የሆነ ነገር እየበላ ከዛ ጂያን እየደወለለን ነበረ። ወንድሜ ይኸው እስካሁን ድረስ አልመጣችም፣ እንግዲህ እየጠበኩኝ ነበር ይለዋል። ታገስ ጠብቅ ትመጣለች ሌላ አማራጭ የላትም ሲለው ነበረ። እነ ጂያን ወደ ስራች ቦታቸው መጡ። አብዛኞች አስመጪዎች ከኛ ጋር የሎጂስቲክስ ስራ በፍጹም መስራት አይፈልጉም። አብዛኞቹ ድርጅቶች ከኛ ጋር ያላቸውን ውል አቋርጠዋል። እንደገና አብረን በትብብር ለመስራት በአዲስ ስምምነት ያቀረብነውን ፕሮፖዛል ሀሳብንም አልተቀበሉንም፣ ተቃውሞ አላቸው እየተባሉ ይነጋገራሉ። ሻይንም አብሯቸው አለ። ሻይን ምን ማለት ነው? ቆይ በእርግጠኝነት አንዳንድ ጎሳዎች አስፈራርቷቸው መሆን አለበት እያለ ይናገራል። ከዛ በዚህ አጋጣሚ ካያና ጂያን ሁለቱ ወንድማማቾች እየተያዩ ነበረ። ከዚህ ሁሉ ጀርባ ምን እየተካሄደ እንዳለ በደንብ ነው የሚያውቁት። ከዛ ድንገት ሻይን ተደወለለት። ሻይን አብሯቸው እያለ ሲደወለለት ሄለው አቤት እያል ነበረ። ሙኒር ካሽካን እባላለሁ፣ ሻይንን ማናገር ፈልጌ ነበር አንተና እያሉ ነበር። አሁን ነኝ እያል ነበረ። አንድ ጊዜ ለብቻ ማናገር ፈልጌ ነበር አለው ሰውየው። እንዲህ ሲለው ለምን እያለ እዛው ሻይን ጠየቀ። አሁን ካያና ጂያን ገብቷቸዋል ከማን ጋር እያወራ እንዳለ። ሻይን ለምንድነው ማገኘ እያለ ሙኒር የሚባለውን ሰውዬ ስጠይቀው፣ ከዛ ሙኒር ላገኝ እፈልጋለሁ በግል ጉዳይ ይጠቅማል አለው። ከዛ ሻይን ስልኩ የተቋረጠ በኋላ መሄድ አለብኝ አላቸው። ምን ነው የት ልትሄድ ብለው ጠየቁት። ካያና ጂያን የግል ጉዳይ ነው በቃ ድረስ ብዬ መጣሁኝ ብሎ ትቷቸው ሄደ። ካያ እና ጂያን ይተያያሉ። ወንድሜ ምንድነው የምናረገው ይለዋል ካያ ወደ ወንድሙ ጂያን ጠጋ ብለው። እንጠብቃለን ነው ነገር ይለዋል ጂያን። ሻይን ገና ከመውጣቱ ሄለው እሺ ለምን ነበር የፈለከኝ በግልጽ ንገረኝ ብሎ ሙኒር የሚባለውን ሰው ጠየቀው። ያው እኔ የምሰራው ጠቅላላ የጨርቃ ስራዎች ላይ ነው እና ያው በድንበር በኩል የኔ እቃዎች እንዲገቡ ፈልጋለሁ እና ችግር ሲገጥመኝ ነበር አለው። ታዲያ እሱን ሄደ ለጂያን አልቦራ ትነግረውም እንዴ አለው። እሱን አልፈልገውም ከዚህ በኋላ አንተን ነው እኛ ማውራት የምንፈልገው፣ ከዚህ በኋላ ከጂያን አልቦራ ጋር ግንኙነት የለንም አለው። ሻይን ደንገጥ አለ። እንዴት እንደሆነ ምንም እየገባው አይደለም፣ ግን ለማሰብ ስለሚፈልግ ስልኩን ዘጋው። ከዛ መኪና ውስጥ ገብቶ እየተንቀሳቀሰ ነበረ። ጀማል በጠዋት እስር ቤት
ውስጥ ቁጭ ብሎ ቁርሱን እየበላ ነው። ተጠራ። የሚፈልግ ሰው አለ ተብሎ ከዛ የሆነ ፎቶ እየሰጡት ነበረ። ሰዳከት አልቦራ ትፈልጋለች ብሎ ፎቶ ሰጡት። ፎቶን ሲሰጡት እሱና ሰዳከት በወጣትነታቸው ትኩስ ፍቅር ውስጥ ነበሩ። ይህን ፎቶ እንዳየው የሚገርም የልጅነት ፍቅራቸውን ነበር ያስታወሰው። የኔ ፍቅር፣ የኔ ቆንጆ፣ የኔ ሆድ፣ የኔ ህይወት ሲባባሉ የሆነ ቦታ አብረው እዚያው አካባቢ በራው ላይ ሲሯሯጡ ነበረ። ሰዳከት የኔ ቆንጆ እኔ አንቺን መቼ ማፍቀር አላቆም እያል ነበር ጀመል። እሷን ብትሆን አይን አይኑን እያየችው ነበረ። ይህን ሲያስታውስ እየተበሳጨ መጣ። ኮቱን አድርጎ እየወጣ ነበረ። ፊት ለፊት ተቀምጣ እየጠበቀችው ነው። ወደ እሷ መጣ። ምን ፈለግሽ ሲላ ነበር። ቁጭ በል አለችው። ተቀመጠ። ከተቀመጠ በኋላ ይህን ፎቶ ለሻሂን ወይም ደግሞ ለፊዳን ለእናት ባሳያት ምን የሚፈጠር ይመስለስተው ነበረ። ልጆችሽስ ቢሆኑ ይህን ፎቶ ሳያዩት ምን የሚሉ ይመስልሻል? ምን እኔ ብቻ መዋረድ አደረግሽ እኮ ሲላን ነበረ። እኔ ምንም አልሆንም፣ አንተ ግን ትዋረዳለህ። ስማ አንድ ነገር ልንገርህ ጀመል፣ በጣም ብዙ ነገር ውስጥ እየገባ ነው። በማል እየገባ ነገሮችን እያተራመስክ ነው። እንድትጠነቀቅ እያስጠነቀቅኩ ነው። እረፍ። ማታርፍ ከሆነ ግን ከባድ ነገር ይፈጠራለችው። ምን ልታመጪ ሲላን ነበረ። ይኸውልህ አልቦራን የሚመራው ልጆቼ ብቻ ናቸው። እሺ ይህን እንዳለ ቦታ የሚገዙት እነሱ ብቻ ናቸው። ይሄ ነገር ደግሞ ለልጅ ልጆቼ ይተላለፋል። ከዚህ ውጭ አንተ ምንም አታመጣም እርሳው ስትሮ ነበረ። ከዛ ትታው ሄደች። ከዛ ፎቶን እዚሁ እየቀደደው ነበር ተናዶ። ከእስር ቤት እየወጣች እያለ ሻይን ከእናቱ ጋር እየመጡ በር ጋር አገኟት። አንቺ ደግሞ እዚህ ምን ልታረጊ መጣሽ ብላ ፊዳን እየጠየቀቻት ነበረ። ሰዳከት ቆመች። ምን ለማድረግ መጣሽ ብለው ለሁለት ሲጠይቋት ይሄን ሸለመጥማት ጀመል ጠይቀው መጥቼ ነው ላየው መጥቼ ስትል ተጠንቀቂ፣ ምላስሽን ጠብቂ፣ ማይባል ነገር አትበይ ሲል ሻይን እንዴ ምን እያልሽ ነው ያለሽው አክስቴ እያለ ሻይንም ቢሆን እየጠየቀ ነበረ። አንረገል እንገሪኔ ልጅ ወለ ያ ሸለመጥማት አባት አልቦራን ባለፈው አጥቅቷቸው ነበረ በማለት ተናገረች። ፊዳን ይህን ነገር አትቀበለውም። ሻይን ደግሞ እንደዚህ የሚባል ነገር የለም ሲል ነበረ። እንዴ ነው የሌለው እባክህ ይኸውልህ ማነው ታዲያ ልጆቼን በህገወጥ ዝውውር ፍርድ ቤት እንዲቆሙ ያደረጋቸው ማን ነው? ቅርብ ጊዜስ በድንበር በኩል የገቡት ንብረቶች እንዳለ የተቃጠሉት በማን ምክንያት ነው? ያ ሸለመጥማት አባት በጣም ብዙ ጥፋት ሲያጠፋ ነበረ፣ ብዙ ነገር ሲያደርግ ነበረ። ከዚህ በኋላ ልታግሰውም ስትል ነበረ። ሻይን ይህን አይቀበለውም። ይኸውልህ አባት አንተ አልቦራን እንድትመራ ፈልጎ ያቅም አልነገረም። ሀሳቡ፣ ፍላጎቱ፣ ምኞቱ ሁሉ ይሄ ነው። የእሱ ሀሳብ ይሄ ነው። እኔ ግን በህይወት እስካለው ድረስ ይህ ጉዳይ ከልጆቼ እጅ አይወጣም እሺ ብላ አስፈራርታ ሄደች። እንዲህ ብላ ሄደች በኋላ ሻይን የበለጠ እልሁ እየጨመረበት ከእናቱ ጋር ወደ እስር ቤት እየገባ ነበረ። ክቡራን ተመልካቾች ዘውድ ድራማ የተከታተላችሁትን ይመስላል። ውድ ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ዘውድ የሚሰኘው ተከታታይ የቱርክ ድራማ በዚሁ መልክ በዚሁ አቀራረብ ወደ እናንተ ዘውትር ይዞ ይመጣል። ዘውድ ድራማ ከተጀመረ ነው በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንድትቆዩ በትህትና የምጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ውድ ክቡራን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።